ሰላም ጋይስ እንደምን አላችሁ? እንደምታውቁት እንግዲህ ወደ አዲስ አበባ ተመልሻለሁ። ያለው ነገር እያየሁኝ ነውና አንዳንድ ነገር እስኪ ልበላችሁ። ዛሬ አይቼ ብላቃለሁ ሰያያሉ አላስቀመጡኝም። ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባረረ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። ማሽቼ የአባቴ ሀገር መቀሌ ነው እንደርታ ነኝ ምናምን ብዬ አልኳቸው። ከዛ በቃ ወንድ ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደተለመደው በሌሎች አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ሞዳችሁ አዶናይ ተመልሷል። ሰሞኑን ሲዘዋወርበት የነበረችው ፎቶና ቪዲዮ ፊዮና ጉዳዩን አስመልክቶ ምን ላይ ሰጣለች ምን አለች የሚለውን ነገር ይዤ መጥቻለሁ ማለት ነው። ሞዳችሁ አቡ ፋኖ ከሚኖርበት ከኢምራት ተባሯል፣ ተሰናብቷል። በጣም በሚያሳዝን ሁኔታ ሌሎች ጉዳዮችም አሉ ማለት ነው። የሃና ጉዳይ ወደ ብሔር የዞረበት ምክንያት የተባለውን የወጣውን ቮይስ አብረን እንሰማለን ማለት ነው። ሞዳችሁ እንደተለመደው ሐሳብ አስተያየቶቻችንን እንሰጣጥበታለን። ለነዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች እንዲደርሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሞዳችሁ ቤተሰቦች ላይክ እና ሼር እያረጋችሁ ጀምሮ ወደ ጉዳዩ እንመለሳለን። ሰላም ጋይስ እንደምን አላችሁ? እንደምታውቁት እንግዲህ ወደ አዲስ አበባ ተመልሻለሁ። ወደ ኢትዮጵያ ጋይስ ከ3 ሳምንት ቆይታ በኋላ ዋሽንግተን ዲሲ በጣም የሚገርም ቆይታ ነበረኝ። ኢቨንቴን አሳለፍኩ። ከዛ ደግሞ የሃርት ቱ ሃርት ፈንድሬዚንግ ኢቨንት ነበረ። ልጆቹን ለማሳከም 100 ልጆች ብቻ ሳይሆን ከዛ በላይ አሳክመናል። በጣም የተሳካ ነበረ። ደስ ብሎኛል። አሁን ደግሞ ወደ ቤቴ ተመልሻለሁ ማለት ነው። ስለዚህ ዲሲ ለነበራችሁ ሁላችሁም አመሰግናችኋለሁ። ማርያም ከጎኔ ለነበራችሁ ኮች ቴዲ በሚገርም ሼቪ መኪናው ሼቪ አትበሉኛል፣ ካዲላክ ነው። በካዲላክ መኪናው ወደዚህ ወደዛ እያደረሰኝ የነበረው ወንድሜ ቴዲ አመሰግናለሁ በጣም። ሃኒዬ አመሰግንሻለሁ። የሃኒዬ ባል ሳሚ አመሰግናለሁ። ከዛ ደግሞ ቲጂ አመሰግንሻለሁ። አቶ ብርሃኑ አመሰግናለሁ። ሸዋዬ አመሰግናለሁ። ብሩኬ አመሰግናለሁ። ሁላችሁም ካጠገቤ ለነበራችሁ ፎቶሚ አመሰግናችኋለሁ። የረሳሁት ማለት ነው እዮባ አመሰግናለሁ። ካሜራማን የነበረው ዲሲ ማለት ነው። በጣም ብዙ ሰዎች አላችሁ ካጠገቤ የነበራችሁ። ያሬዶ እናንተ ድርድር የላችሁ። ያሬዶ ዲኤምቪ፣ ከዛ ደግሞ ብላኪ ቸርነት ብላክ ስታር ማለት ነው ታውቁታላችሁ። ሁሉም አብሮ ሆኖ እያገዙኝ ነበረ። አመሰግናችኋለሁ፣ እወዳችኋለሁ። አሁን አዲስ አበባ መጥቻለሁ። ትልቅ ታሪክ መስራት አለብን። ትልቅ ተአምር መፍጠር አለብን። ቲክቶክ ትንሽ ቀዝቀዝ ብሏል መሰለኝ። ኢትዮጵያ ቀውጤ እናድርገው እስኪ እንጀምር። ሁሌም ስራችን ላይ ነን። ዲሲፕሊን አለ፣ በራስ መተማመን አለ። እውን የማናደርገው ነገር የለም። ሰው አንጉዳ ብቻ፣ አናጭበርበር፣ አንዋሽ ብቻ። እግዚአብሔር ከኛ ጋር ነው። እግዚአብሔር በሁሉም ቦታ ላይ እናስቀድመው። ስኬት በስኬት ይላባ ይሄንን ቪዲዮ እዩት። ፊዮና ናት ያለችው እዚህ ጥግ ላይ፣ ያኛው ደግሞ የተወዳጇ አርቲስት ባልተቤት የነበረው ነው ማለት ነው። ያለው ነገር እያየሁኝ ነውና አንዳንድ ነገር እስኪ ልበላችሁ። ዛሬ አይቼ ባላየስ ማለፍ ስላልፈለኩኝ ነው ጋይስ፣ ባይዘው አይቼ ባላየ ማለፍ ስላልፈለኩኝ ነው። ፎቶዬን ለጥፋችሁ ምናምን እንትን እያላችሁ ብዙ ነገር እያላችሁ የምታንቀሳቀሱ ሰዎች ሪካርደሮች ካላችሁ ማለት ነው ሪካርድ አድርጉት። እሺ ጋይስ ሪካርድ አድርጉት፣ ምክንያቱም ለብሶ እንዲደርስ እፈልጋለሁኝ። እሺ ሪካርድ አድርጉት ጋይስ። ወደ ጉዳይ ስገባ እኔ ጋይስ እንደነ ካርዴቪና እንደነ ኒኪ ሚናጅ ምናምን የሆንኩ ኢንተርናሽናል ሴሌብሪቲ ማለት ስልክ አይደወልም፣ አትደውሉ፣ አትቆጡ። እንደነ ካርዲቢ የሆንኩ እየመሰለኝ ነው ጋይስ፣ ማርያም የምሪ ነው። ወደ ጉዳይ ልግባላችሁ። አሁንም አንጀታችን አለብላውና ምንድነው ለማለት የፈለኩት ሰሞኑን ሶሻል ሚዲያ ላይ መጀመሪያ ከዚህ በፊት የተፈጠረው ነገር ላስታውሳችሁ። ከዚህ በፊት ካስታወሳችሁ ብራንድ አምባሳደርነት ስፈራረም ነው አይደለም፣ ፊልሜን ሳስመርቅ ታስታውሳላችሁ። በኤዲት ከፎቶ የኋላ የሆነ ነገር አስገብተው ስሜን ለማጥፋት እየሞከሩ ምናምን፣ እንደውም ያኔ እግዚአብሔር አጋልጧቸው ራሳቸው ተሰድበው ነበረ። ታስታውሳላችሁ ጋይስ? አዎ። አሁንም ላይክ እንደዚህ አይነት ተመሳሳይ ነገር ነው እየተፈጠረ ያለው እዚህ ሶሻል ሚዲያ ላይ። እኔ እዚህ ሶሻል ሚዲያ ላይ ብዙ ጠላቶች እንዳሉኝ የታወቀ ነው። ጠላቶች እንዳሉኝ ማለት በጣም ብዙ እኔን መጣል የሚፈልጉ የኔን ስም ማጥፋት በጣም የሚፈልጉ ብዙ ሰዎች እንዳሉ የታወቀ ነገር ነው። ታውቁታላችሁ። ለእናንተም አልነግራችሁም፣ የሚታይ ነገር ስለሆነ ማለት ነው። እና ጋይስ ነገሩ ከአንድ ዓመት በፊት ምናምን ነው። ከአንድ ዓመት በፊት ምናምን ነውና
ልደት ተጠርቼ ልደት ፕሮግራም ላይ ተገኘሁኝ። እዛ ልደት ፕሮግራም ላይ ቪዲዮ ነበረ፣ ፎቶ ነበረ፣ ተነሳን፣ ቪዲዮ ተለቀቀ፣ ፖስት ተደረገ። ምክንያቱም ኖርማል ስለሆነ ማለት ነው። አስላኩልኝ ቆይ አንዴ ስለሆነ ፎቶ በጣም ብዙ ሆነን እኔ ጓደኞቼ የነበሩ በጣም ብዙ ሰው ባለ ልደት ምን እያለ የኛ ፎቶ ላይ ይውላችሁ ከአንድ አመት በኋላ ይታያችሁ። እግዚአብሔር ነው ብላችሁ ከአንድ አመት በኋላ የኔና የክለቡ ባለቤት ፎቶ እንዴትም ላይኖር አይችልም። የክለብ ባለቤት ልደት ላይ የገባችሁ ምንድነው ፎቶ የዛሬ አንድ አመት ፎቶ የሚያውቅ ሰው ነው ባይዘው እንደዚህ ያደረገው። እዛ ፕሮግራም የነበረ ሰው አስታውሶ እንደዚህ ያደረገው ማለት ነው። በኢሞጂ ከጎን ያሉትን ሸፍነው ከክለቡ ባለቤት ጋር እኔን አድርገው ፖስት ፊዮና እንደዚህ። ለማንኛውም እኔ ማውራት አልፈልግም ጋይስ፣ እንትን ብዬ ማውራት አልፈልግም። እኔ እንደዚህ እንትን ስራ ሰርቼ ምናምን እንደዚህ አደርጋለሁ እንደዚህ ምናምን ማለት አልፈልግም። እናንተም ስራችሁን ቀጥሉ። እኔም ደግሞ በወሬ ሳይሆን ላይክ ነገሮችን በተግባር አሳያችኋለሁ ማለት ነው። ተስማማ። ደግሞ ያን ያህል ጊዜ ምናምን አጠብቁ። በጣም በቅርቡ በስራዬ ነው ማሳያችሁ። እና እንግዲህ ይህን የመሰለ ምላሽ ከሰጠች በኋላ አሁንም ሲጀመር ከሰውየው ጋር ምን ሲባል ሙያቸው አይገናኝ፣ ሲቀጥል እድሜያቸው አይገናኝ፣ ምን ሲባል ቪዲዮዎች ሊወጡ ቻሉ፣ ፎቶ ሊወጣ ቻለ፣ ለምን መቀራረብስ አስፈለገ የሚሉ ጥያቄዎች በኮሜንትም በተለያየ ነገርም እየተጠየቀች ትገኛለች። ከዛ በተጨማሪ ደግሞ አሁንም እየተናገረቻቸው ያሉ ነገሮች አሉና በጣም እያስገረሙ ነው የሚገኙት። ምን ትላለች? እንደ ካርዲቢ እንደ ኒኪ ሚናጅ ነው ራሴን እያየሁ ያለሁት፣ እንደዛ ነው እየቆጠርኩ ያለሁት ማለት ነው። አስመልክቶ በጣም ገርሞኛል። እኔ ራሱ ልጅቱ በጣም ጥንቃቄ ማድረግ አለባት። የሆነ ነገር ሀፕን ካረገ በጣም ነው የምትጎዳው ልጅቱ። ራሷን በጣም እየሰቀለች ባለፈው እንዳያችሁት እከሌ አይመጥነኝም፣ እከሌ አትመጥነኝም እስጢፎ ጋር በነበራቸውም ጉዳይ እንደሰማችሁት እከሌ አይመጥነኝም አይባልም እኮ በቃ ሚዲያ ላይ እንደዚህ ተብሎ አይነገርም ሲጀመርም ማለት ነው። ከዛ ሲቀጥል ደግሞ ኢንተርናሽናል እንደዚህ አይነት ሴሌብሪቲ መሆን ከፈለገች መስራት መጠንከር ነው የሚያስፈልገው። የዛኔ እሷ ብቻ አይደለም የምታየው፣ እኛም እናያታለን። እኛም ልክ እንደ ኢንተርናሽናሎች ነው የምናያት። ምንም አማራጭ የለንም እኮ። ስለዚህ በጣም ጥንቃቄ ማድረግ ይኖርባታል ፊዮና ብዬ ነው የማስበው። እናንተም ሀሳብ አስተያየቶቻችሁን ስጡበት። ወደ ሌሎቹ ጉዳዮች እንሂድ። አማርኛም እችላለሁ እና የኛ ናቸው አለ ገባ። ከዛ እዛ ስንደርስ በትግርኛ ማለት ነው እነዚህ የኛ ናቸው አይደል አለ። ኧረ የኛ ልጆች ምናምን ብለው ሞራል ሰጠ ምናምን። ብቻ ፓወር ባንክ እና ሽርጥ ስጡን ምናምን አለ። የለም ማለት ነው። እኔ ፓወር ባንኩ እዚህ መያዣ ጋር ደብቄው ነበረ። የእህቴ ጓደኛ ያለች የእሷ አውቀን በቃ ይሄን ያለው ምናምን ብለን ሰጠችው። ልፈትሽ አለ። ፈትሹ ሲላቸው አይ በቃ ተውት ብለው ካላችሁ ስጡን ምናምን አሉ። የመርገጫ 200 ተቀበሉ። እነዚህማ የኛ ናቸው ምናምን ብለው ሄዱ። ሸኟቸው ብለው እዛ የሚላላኳቸው የሉም ሽፍቶቹ ሳይሆን መሳሪያ ያዙ ሳይሆን እዛ ሉዝ ብሎ ጥግተኛ ወንዶች ማለት ነው። እነሱ እንደውም ሻንጣሽን ተቀብለው ሸኝተውናል። ሲሸኙን ግን የሆነ የኛ ባክግራውንድ ለማጣራት የት ናችሁ እንዴት ናችሁ ምናምን እያሉ እኛም በትግርኛ ማሽቼ የአባቴ ሀገር መቀሌ ነው እንደርታ ነኝ ምናምን ብዬ አልኳቸው። ከዛ በቃ ወንድሜ ማለ ህይወቱ ይሰጣል እንጂ ለጓደኛ ሚስት ይላት አለ። ለእኔ ደግሞ እህቴ ታናሽ ይላት አለ። ያጎቴ ልጅ ነው። እንደዛ ሲል የእሱም ወንድነት አይተው ምንም ነገር አላሉም። ገባ በቃ እነዚህማ የኛ ናቸው ብለው እንደውም በክብር ነው የሸኙን። እና እነዚህ የኛ መሪ ደግሞ ሽፍቶቹ ጋር ስንደርስ ምንም አይነት ነገር ሲያወሩ ራሱ እንደዚህ እንዳትቅለበለቡ ጸጥ በሉ እኛ እንመልስላቸዋለን ምናምን እያሉ ነበረ። በጣም ጎበዞች ናቸው የኛ መሪ ማለት ነው። ብዙ ነገር ምክር ሰጥተውናል። በቃ የኛ ናቸው ትግሬ ናቸው ብለው ነግረዋቸዋል። ገባ እኛም በትግርኛ መለስን፣ ያው በሰላም አለፍን። ሁለተኛ ደግሞ አጋጠሙን። እነሱም ብር መርገጫ 200 ከአንድ ሰው ጠየቁ። ከዛ በኋላ ሽፍታ የሚባል ነገር የለም። በቃ ሽፍታ የሚባል የለም። ለህይወቱ ይፈራል ሽፍታም። በተለይ እዛ ገመድ በቃ ሽፍታ የለም። እኛ ራሱ ደክመን ነበረ። ሁሉም መሪዎቹም እኛ ጋር የነበረ ወንዶችም አልፈው ሄደው፣ ወንድሜ ግን ወንድሜ ስለሆነ እኛ ጋር በቃ ብሞትም ልሙት መርከዙ ቢመታኝ ይምታኝ እያለ በቃ ሂድ አያገባህም፣ እዚህ እንቀራለን፣ ከፈለግን ካልደከመን መጣን፣ ከደከምን እንሙት፣ ሂድ በቃ እያል ነው። አልሄድም ትቻችሁ እያለ እንደምንም ይዞ እናወጣ። ገባህ? ያና የገመዱ ቦታ ገመዱ ተሻግረን ከገመዱ ደግሞ ረጅም አቀበት አለ፣ ያውቁታል እነሱ። እዛ ግን የሽፍታ የሚባል ሊመጣም አይችልም። እንኳን እዛና ከዛ በፊት ራሱ ሽፍታ የለም። በቃ መጀመሪያ አካባቢ ነው። ስለዚህ እውነቱን ይናገሩ። ደክማም ከሆነ እዛ መጀመሪያ እቺ ልጅ አቦኳት መሲ ራያ ናት መታ ነበር እዚህ ቤት ገስ አቦላንቺ አንድ ጥያቄ ልጠይቅሽ። አሁን እንደ ሰው እታች እንዳሉ ተመልካቾች አንቺ አይኖ ዘረኛ አይደለሽም አውቃለሁ።
ማንንም ይሆናል ብዬ አልጠብቅም። አንቺ እንደሰው አሁን እች ልጅ ትግርኛ ስለተናገረች ፌቨር አላደረጉላትም ብለሽ ታስቢያለሽ? አድርገውላታል። እንዳገላለጿ ከሆነ እንደሱ አገላለጽ ቢብሉ እንደዛ ቢረዳው፣ ሌላው ማህበረሰብ እንደዛ ቢረዳው እንግዲህ የዛ ሰው ግንዛቤ ነው። እኔ እንዳገላለጿ ነው ማህበረሰቡ እንደዛ አሁን ታች ያሉ ተመልካቾችም ሌሎችንም እንትን ሊፈርጇት የሚችሉ። ስለዚህ እነዚህ ሰዎች ለዚህ ልጅ ፌቨር ሰርተውላታል ምን ስለሆነች የሚለውን እኔ መጥቀስ ስለማልፈልግ ማለት ነው። አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ከገባው ጀምሬ ስለ ፖለቲካ ምን ስለምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድነው ክሱ? ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ፣ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። በእውነት እኔ ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት። አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ አስቀምጦልን ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትወርበት ነገር ለቀምት ይርበት በቃ ለኸይር ነው። የሆነ ነገር የተሻለ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው። ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም ማን ጉዳይ ነው ጋይስ? እኔ ያልገባኝ። ኢንሻአላህ ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላ ኢንሻአላህ። ምናልባት ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። የተፈጠረ ነገር አለ። ምን አውቃለሁ። ሰያ እያሉ አላስቀምጡኝ ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባረረ። እሺ ጠብቀኝ ነው ደውሉለት፣ አዋሩ፣ ጠይቁት። ፖስቷል አይደል? አላያችሁትም? የፖስተው ኦኬ። እሺ ማይ ማልቀስ ጀመረች። ይቁት ወደ ሌላ ሀገር መውሰድ ነው ሰያን። በቃ እውነት ከሆነ ከኢማራት ወጣ ከተባለ እኛ ዋተን እናግዘውና ወደ ሌላ ሀገር እንውሰደው። አለቀ። ዝም ብሎ ለምዶብን እንደው መንግስቱ ከሆነ ውጣ ያለው ከማን ነው ፍትህ የምትጠይቁት? እኛ ዋተን እንውሰደው የሆነ የሚፈልገው ሀገር ኢማራት ብቻ ናት እንደ ሀገር። እኔ ከባለቤቱ ሳልሰማው ድረስ ስቲል እውነት ነው ብዬ ማለት አልችልም። አቡፋኖ በጣም ከባድ የሆነ ነገር ነው የገጠመው። ቀላል እንዳይመስላችሁ። እስከ ገንዘቡ ድረስ እኮ መሰናበት ብቻ አይደለም፣ ከዛች ሀገር የሰራውን የለፋበትም ገንዘብ ጭምር እኮ ነው እንዳያንቀሳቅስ የተደረገው። ስለዚህ ገንዘቡም ተወርሷል ማለት እኮ ነው። ከዛ በተጨማሪ አቡፋኖን አሁን ወደ ኢሮፕ ምናምን እንልከዋለን ምናምን እየተባለ ነው። ግን ከባድ ነው ከለመደው ኢንቫይሮንመንት። ያኛውን አሁን ኤሚራት ላይ ቋንቋውን በደንብ ይችለዋል። ስራ እንዴት እንደሚሰራ የሀገሩ ሰው እጅግ በጣም ብዙ ሰው አለ። ንግድ ልስራ ቢል ራሱ በጣም ብዙ ነገሮች የተመቻቹ ነው። እዛ ሀብሎ ነው እንደገና ኑሮን፣ ቋንቋን፣ እያንዳንዱ ነገር የሚጀምረው ማለት ነው። ከዛ በተጨማሪ ኢቨን እንኳን ኢትዮጵያ ቢሆን ራሱ በጣም አይዋጥላቸውም። በጣም ከባድ ነው እዛ ኑሮ። እዚህ ያለውን ነገር በቃ ጨለማ የሆነ እንትን ነው የሚመስላቸውና የገጠመው ነገር እጅግ በጣም ከባድ ነው። እንግዲህ በርታ ብቻ ነው ልል የምችለው። የምወዳቸው ቤተሰቦች አስመልክቶ ጉዳዩን እናንተም ሀሳብ አስተያየቶቻችሁን ስጡበት። ይህን ይመስላል የዛሬው። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ።